የማርቆስ ቡድን 4-3 እየመሩ ነው። 4-3 እየመሩ ነው። ወደ ዋሻው እንድናልፋለን። ጥሌ ታሪክ ንገረን። በወረቀት ማመልከቻ ምግብ ያስጨመረ ሰው አውቃለሁ። አይደለ? በወረቀት ማመልከቻ ምግብ አስጨምሯል እኮ። የወረቀት ማመልከቻ ያስገባው የሚሰጠኝ ኮታ ወይ ምግብ አነሰኝ ብሎ ነው። ምግብ ቤት እኮ ነው። አዎ አነሰኝ። ምግብ ምን ያህል ነበር የሚሰጡት? 3 እንጀራ፣ 1 እንጀራ። ይሄ ማለት ዱለት አዘህ አነሰች ዱለቷ ብሎ በማመልከቻ ነው። እንደዛ በማመልከቻው መሰረት ምን ያህል ጭማሪ ተደረገለት? 3 እንጀራ። አባቢ አንተን ታሪክ እዛኛው ወንበር ላይ እያወሩ ነው። መቼ ነው? 3 ዓመት ይሆነዋል መሰለኝ። 3 ዓመት? የቅርብ ሰው ነው? የምታውቀው ሰው ነው? አይ ሹፌር ነው። ሹፌር። የት ነው የጠየቀው? ሆቴል። የት ሆቴል? ትልቅ ሆቴል ነው። ስሙን መንገር አስፈላጊ ነው? እሺ ተው፣ ችግር የለውም። ጀስት ፖርሽኑ አንሶብኛል ነው ብሎ ያስጨመረው በማመልከቻ። በማመልከቻ ለባለቤቱ አስገባና ፖርሽኑ ተጨመረለት። ውሸት ነው። ይዘብ ያደለ ምን ነበር የሚቀርብለት? ምግብ ምግብ ቀጥል ያማረው ሰው ብዙ ነገር አምሮታል። ጉሮ ብሶታችን ከመግባታችን በፊት እያለ ነበር። እውነት ይመስላል ግን ውሸት ነው። ለምን እንዳልኩ ልንገር። እኔ መከላከያ ቢለኝ፣ ትምህርት ቤት ዩኒቨርሲቲ ውስጥ ቢለኝ፣ የሆነ ፐብሊክ የሚጠቀምበት ቦታ ቢሆን ያስብላል። ግን ፐርሰናል ሆቴል ሄዶ ለሚጠቀም ሰው በማመልከቻ ምናምን አይደለም። አንዳንድ ጊዜ የሆነ ሆቴል ሄዶ ትልቅ ሆቴልም ከሆነ እባካችሁ እንደዚህ የጤናም ችግር ሊኖርብኝ ይችላል እና እንደዚህ ምግብ በወረቀት ማመልከቻ ነው ያለው። በወረቀት ማመልከቻ ከስተመር ኤልያስ ምን አልክ? አባቢ እንከተለዋል። ለምን የጤና ያለችዋ ነገር ውሃ ታነሳለች። የጤና አይደለም እንዴ እኮ ከስተመር ነው ያልኩት። እኔ ደግሞ የሰውዬ ከርሳምም ሊሆን ይችላል። እንደኔ ደንበኛ ነው ይችላል። እኔ እውነት በቃ እውነት ወንድሙ ለምን አልክ? ለምን በጤናም ምክንያት ይሁን በሆነ ነገር አንድ ሆቴል ላይ ሄጄ በግሌ መጠየቅ እችላለሁ። ማስጨመር ትችላለህ በግልህ? አዎ አንተ ታዋቂ ስለሆንክ ሊጨምሩ አይደለም፣ ሌላ ሰው ሄዶ ችግሩን ሊያስረዳ እና እውነት ውሸት? እኔ እውነት። ኤልያስ እውነት፣ ዜዶ እውነት። እሺ ጥሌ ሰውየውን በራባት ትግደል። በወረቀት ማመልከቻ ምግብ ያስጨመረ ሰው አውቃለሁ ያለውን በምግብ ጉዳይ በርካታ ልምድ ያለው በረከት በቀለ ወይም ፍልፍሉ እውነት ነው አስብሏቸዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? ያስታውቃል ፊታቸው። እውነት ነው። አገኘናል። ጥሌ ንገረን እስኪ። መጀመሪያ እኛ ሰፈር ነው ሆቴል ግን ፍልፍሉ እንዳለው ነው አይደለም? በጤና አይደለም። እሺ እኛ ሰፈር ነው ሆቴል ነው። እናንተ ሆቴል ነው አይደለም? እኛ ሆቴል አይደለም፣ እላይኛው እና እዛ ሆቴል ሹፌር ነው እና ሁልጊዜ ለሹፌር የሚሰጠው ምግብ አለ ከነ ምግቡ ደሞዝ ይሰጠው እና በቃ አይጠግብም፣ አልጠገበም። ከዛ ወረቀት ጽፎ ለባለቤቱ ደሞ እውነቴን ነው ራሳቸው ናቸው የነገሩኝ። ወረቀት ጽፎ ለባለቤቱ በተከበሩ እንደዚህ ሆኜ ምግቡማ እንደዚህ ስላልጠገብኩኝ እና በየጊዜው ምግብ ይጨመርልኝ ሲል ማመልከቻውን አይተው ጥሩታል። ከዛ ከምራ አንተ ላይ ጻፍኩት። አዎ አልጠግብም ሁሉ ጊዜ። ስለዚህ ምን እንዳሉ ታውቃል? እሷን ቃል በጣም ሁሉ ጊዜ ካይምሬ ገንዘቤ ስንቱ እዚህ በላይ ይውላል እስከ ጠገበ ድረስ ይብላ ብሎ ፈቅደው